ዘጋባችሁን ስላሴ ይክፈትላችሁ። እናንተንም ጸሎት ስላሴ ይስማ። መድኃኔ ዓለም ጸሎታችሁን ይስማ። እናትና ልጅ ወደ ቤታችን ይምጡ። መድኃኔ ዓለም ከኪዳነ ምሕረት ጋር ከእናቱ ጋር ይምጣልን ወደ ቤታችን። አጽናኙን መንፈስ መድኃኔ ዓለም ይላክልን። ሰላማችን ክርስቶስ በቤታቸው ይግባ። የማይሾሙት ንጉሥ ማን ነው? ነገስታቱ ያልፋሉ። ዓለምን አሳልፎ በንግስና ማማ ለብቻው የሚቀመጠው ማን ነው? ዓለም ሳይፈጠር ንጉሥ የነበረው ማን ነው? መዝሙረኛው ዳዊት ሲመሰክርለት በመዝሙር 73 ቁጥር 12 ላይ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም፣ እግዚአብሔር ከዓለም አስቀድሞ ንጉሥ ነው ይላል። ከምን አስቀድሞ? ሰማይና ምድር ሳይዘረጋ እግዚአብሔር ንጉሥ ነው። ክብር ለስሙ ይሁን ለንጉሳችን ለኢየሱስ ክርስቶስ። ወገኖቼ ከላይ ኃይል የሚመጣላችሁ መከራ ባለባችሁ ሰዓት፣ አስጨናቂዎች በዙሪያችሁ በከበባችሁ ሰዓት ወደ ንጉሱ ከተማ ወደ መድኃኔ ዓለም አዳራሽ ወደ ሰማይ አንጋጡ። ወደ ሰማይ የተመለከተ ሰው መልስ አለው። ወደ ሰማይ የተመለከተ ሰው የእግዚአብሔርን ክብር ያያል። ወገኖቼ ለጠላቶቻችን እንድንጸልይላቸው ጌታ ይርዳል። መድኃኔ ዓለም ይርዳል። ለሚያሳድዱን ሰዎች እንድንጸልይላቸው መንፈስ ቅዱስ ይርዳል። ጸሎቷን ሰማና ድንግል ማርያምን አስከትሎ ቅዱሳን መላእክትን አስከትሎ ቅድስት አርሴማ ከ27 ደናግል ሰማዕታት ሴቶች ጋር በታሰረችበት ወህኒ ቤት ኢየሱስ ክርስቶስ ተገለጠና እናቴ አንቺን ለምናሻለች፣ ድንግል ሆይ እናቴ ሆይ አንቺን ተማጽናለች። ስለዚህ ይሄንን ሰማያዊ አይን ተሰጫት ዘንድ ፈቅጃለሁ አለና ኢየሱስ ክርስቶስ ምድራዊውን አይን ስጋዊውን አይን ከላይ ያለውን አይን ቢያወጣ ንጉሱ ሰማያዊ አይን በድንግል ማርያም እጅ ይዞ መድኃኔ ዓለም መጣ። ሰው ዓለምን ሁሉ ቢገዛ ነፍሱን ቢያጎድል ምን ይረባዋል? እግዚአብሔር መንገድ ለጠፋባችሁ መንገድ ያሳያችሁ፣ ግራ ለተጋባችሁ ይድረስላችሁ። ክርስቶስ ተስተካከለልኝ፣ በክርስቶስ ሞላልኝ፣ በክርስቶስ ተቀጠለልኝ እንድትሉ ስላሴ ይርዳችሁ። ሰማዕታትን በደም ያጸና እኛንም በእምነት በሃይማኖት ያጽናን፣ በክርስትናችን ያጽናን። በሃይማኖታችሁ እየወላወላችሁ ያላችሁ አንድ እግራችሁ ወጥቶ ውጪ ላይ የረገጣችሁ ሰዎች ተመለሱ። ኦርቶዶክሳዊት ቤተክርስቲያን ስንዱ እመቤት ናት፣ የሁሉ ባለቤት ናት። እግዚአብሔር በእምነት ያጽናን፣ በሃይማኖታችን ያጽናን። አሜን በሉ። ወጥቶ ከመቅረት ወድቆ ከመሰበር ይጠብቀን። መድኃኔ ዓለም ዘመናችን ይባርክልን። አዎ የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። ንስሐ እየገባን ክቡር ስጋው ቅዱስ ስጋው ክቡር ደሙን የተቀበልን ዘላለም በቤቱ እንድንኖር የሰማዕታት አምላክ ይርዳል።